አፍንጫ ሲነካ አይን ያለቅሳል የሚባለው ነገር ጋይስ እንግዲህ ዛሬ ቡዜ ላይ አይተናል። ምን ለመናገር ማለት እኔ ብቻ ነኝ ግን የተደመምኩባት። በጣም የገረመችኝ እንዴት ነው የሚያረጋት? እንዴት ነው የምትጮኸው? እንዴት ነው የነዘራት ጋይስ? የብሬ ነው የምላችሁ። ማለት ሩታ እንኳን ይሄ ጫቅላ ህፃን 2 ቀን ነው 3 ቀን ከጉያዋ ተነጥሎ ብቻዋን ጡቷን ይዛ ያደረች እናት እንደ ቡዜ አላረረችም። አረረች እኮ ቡዜ ጭርጭር ነው ያለችው አይደል ወዶችዬ? የብሬን ነው የምላችሁ። መቼም ለእኔ ብቻ አይደለችም ብዬ ነው የማስበው። እንዲህ እኔ ያልገባኝ ነገር አብርሃም ነው ወይስ ልዑሌ ነው ህፃኑ? አስባችሁታል? ግን ሩታ ልጇ የጠፋባት ቀን አብርሃም ይዞባት የሄደበት ቀን ወደ እሷም ወደ ዴቭም ስልክ ሲደወል ስራ ላይ ነኝ እኔ ስልክም አላየውም ስልኩ ጋር አልነበርኩም እኔ የእናንተን ነገር ነው እንደማጠነጥነው እያለች እንዲህ ነዘራት። አብርሃም ሲታሰር ግን ስራውም ቀረ ስልኩም ሰራ። ዋት ኢዝ ሃፕን እንዴ? ምንድነው አላማዋ? ቡዜ ጋይስ ሩታ እኮ ትላንት ያደረገችው ትክክለኛ ነገር ነው። ማንም በሩታ የሚፈርድ ሰው አለ ብዬ አልገምትም እኔ በህይወቴ ማለት ነው። እንዴ እንዴት ነው አንድ ህፃን ልጅ 6 ወር ያልሞላው ህፃን ተወስዶባት አንድ እናት እንዴት ነው ዝም ብላ የምታድረው? እንዴት ነው ዝም ብላ የምትውለው? እንዴ አንቺ ልጅ አለኝ እያልሽ አይደል እንዴ? እሺ ሌላ ነገሩን ተይ፣ ጡቷን እንዴት ትቻለው እንዴ? ምንድነው እንደዚህ የሚያነዝርሽ? እናንተ እዚህ መታችሁ ሩታ ላይ እንዲህ ከምትጮሁ ማለት ነው። የብሬ ነው የምላችሁ። በተለይ ቡዜ ሩታ ላይ መታ እንደዚህ ከምትጮህባት ለምንድን ነው አብርሽ ላይ እንደዚህ ማለት ለምንድን ነው አብርሽን የማትናገሩት? አብርሽ የፈለገውን ጥፋት ቢያጠፋ አንቺ ሴት ነሽ ሩታዬ፣ አንቺ እንደዚህ ነሽ ሩታዬ፣ እንደዚህ ሁኚ ሩታዬ፣ እንደዚህ ሁኚ። በቃ መታችሁ ሩታዬ ላይ ኝኝኝ ነው። አብርሃምን ግን ታመጡታላችሁ፣ ካሜራ ፊት ትናገሩታላችሁ። በቃ ከዛ በኋላ ዞር ብላችሁ አታዩትም ልጁን። አብርሃም እኮ እናንተ ብትመክሩት እና ብትገጽጹት ለቤተሰቡ፣ ለአባቱ፣ ለወንድሙ የሚገዛ ሰው ቢሆን የምሬን ነው የምላችሁ በእንደዚህ አይነት ነገር ባልቀለደ ነበረ። ስለ ልጅ ደግሞ የሚያውቅ ሰው ቢሆን አይደለም አብርሃም ቡዜ ራሱ ስለ ልጅ አታውቅም። ለምንድን ነው አትሉኝም ጋይስ? አታውቅም ስለ ልጅ። ብታውቅ ኖሮማ ትላንትና ሩታ ልጇ ጠፍቶ ስልክ ስደውልላት ስልክ አላየውም እኔ ስለ እናንተ ነው እንደ ማጠነጥነው እናንተ ነው እንደ ስልክ ቁጭ ብዬ የምጠብቀው እኔ የስራ አለብኝ የስራ ሰው ነኝ ባላለች ነበረ ስለ ልጅ ብታውቅ ኖሮ ማለት ነው። ገባችሁ? አብርሃም ሲያዝ ግን ስልኳ ሰራ ስራውም ቀረ። መታ ያዙኝ ልቀቁኝ ጉራ ከረዩ አይደለም አብርሃምን በዙሪያ ያሉትን ሰዎች አሽቀንጥራ ነበረ ሩታዬ ወደ እስር ቤት መውሰድ ያለባት። እንዴ ትንሽ እንኳን ሼም የሚባል ነገር የለም እንዴ ጋይዝ? ምን ታርግቺ ልጅ ምን ታርጋችሁ? ጭራሽ አብርሃም የዋህ ነው፣ አብርሃም መልካም ሰው ነው፣ አብርሃም እንደዚህ ነው፣ አብርሃም እንደዛ ነው ሲባል መቶ ምንም በማያውቀው ህፃን ይሄ ህፃን እንኳን እኮ ምን እንደሚሆን እኮ ከፈጣሪ ውጪ ማንም የሚያውቀው ሰው የለም እውነት ለመናገር። ምክንያቱም ይሄን 3 ቀን 2 ቀን ከእናቱ ውጪ ነው ያደረው። ምን አብልተውት እንደሚሆን ምን እንደሚሆን ከመድኃኒዓለም ውጪ ማንም አያውቅም እውነት ለመናገር። እንዴ እዚህ ጋር መታ እንኳን የዴቭን አህል ዴቭ በውስጡ እየጨሰ የበሰለ ሰው አስተሳሰብ አስቡት። በውስጡ እየጨሰ ራሱን ተቆጣጥሮ ነው የሚያወራው፣ ራሱን ኮንትሮል አድርጎ ነው የሚያወራው እውነት ለመናገር። እሷ ግን ሩታ እንኳን መታ እንዴት እንደተርበተበተች እንዴት ከንፈሯን እንደምታሽሟጥጥ ልትመታት እኮ ምንም አልቀራትም ጋይስ፣ ዱላ ነው የቀራት። ይሄ ሽማግሌ የሆነ ሰውዬ ሲታሰር እንዲህ ያደረገሽ ህፃኑ ጫቅላ ህፃን ምንም የማያውቅ ህፃን ከናት ተለይቶ እንኳን ለሰዓታት እንኳን መቆየት የሌለበት ህፃን
ከእናቱ ተለይቶ 2 ቀን ነው 3 ቀን ሲያደር ዞር ብለሽ አላየሻትም። ስልክ አታይም። ያንቺ የትኛው ስራ ነው ያለ ስልክ የሚሰራው? እኔ ስልክ አላይም። እኔ ስልክ ቦታ አልነበርኩም። እኔ ስራ አለብኝ። የእናንተን ነገር ነው ወይም ማጠነጥ ነው እያለች እኮ ደገመችላት ማለት ነው እንዴ! እንዴት ነው እናንተ የእናንተ ይሄ ትልቅ ሰው ነው የሚባለው የትልቅ ትንሽ የሆነው ሰውዬ አብርሃም ማለት ነው። ለሱ እንደዚህ ሽንጣችሁን ገትራችሁ ስትከራከሩ፣ እቺ ልጅ እኮ እውነት አላት። ሌላው ነገር እንኳን ቢቀር ይሄ ልጅ አባቱ ነው፣ አይካድም። እሱ አባቱ ነው። ነገር ግን ሩታዬ ደግሞ ከእናትም አልፋ ደግሞ ጡት የሚባል ነገር አለ እንዴ! እንዴት ያስችላታል? ምን ታደርገዋለች? ይሄን አታውቂም እንዴ? እናት ነኝ እያልሽ ነው። እንዴት ነው ይሄም ማይገባሽ ታዲያ? ትንሽ እንኳን አታፍርም እንዴ ጋይዝ? የምሬን ነው የምላችሁ። እኔ እንደ ቡዜ ትላንትና የቡዜ እኔ እንጃ ምን ብዬ እንደምነግራችሁ እንዴ። ሩታ እኮ ትክክለኛውን ነገር እንደውም ሩታ ዘገየች። የምሬን ነው የምላችሁ ዘገየች። አብርሃም መታሰር ሳይሆን በደንብ ታስሮ መቀጣት አለበት። አብርሃም ብቻ ሳይሆን በአብርሃም ዙሪያ ያሉ ግብረ አበሮቹን ራሱ ሰብስባ ነበር መክተት የነበረባት ሩታ። ለነገሩ ሩታም እንደዚህ አይነት ልብ የላትም እውነት ለመናገር። እነ ሜሪ ወይ እነ ዳኒ እንዲሁም ደግሞ እነ ቢኒ እነ ካሌብ ናቸው እንጂ ለዚህ ደረጃ እንኳን ያደረሷት ሩታ አታደርገውም። ምክንያቱም የሆነ ነገር ስትል እርምጃ ለመውሰድ ስትል እየመጡ እንደዚህ ይጮሁባታል። ልጅቷ ኩምሽሽ ነው የምትለው። በጣም ነው ያሳዘነችኝ እውነት ለመናገር እንዴ። የሆነ ልጁ ፍፍት ብሎ ሲያዩ አብርሃም የ2 ዓመት ህፃን መሰለው እንዴ? ይሄ እኮ ገና ነው። መውጣት የሌለበት ልጅ እኮ ነው። የሰው አይን የማያየው ሰው ጊዜ ጋር እኮ ነው ያለው አሁን ላይ ማለት ነው። ገባችሁ? የምሬ ነው የምላችሁ። ማለት እንዴት ነው እንደ አካባቢያችን ህፃን ልጅ እስከ 6 ወር እስከ ዓመት ከዛ ከዓመት በላይ ነው። እንደ 6 ወር ሳይሆን ከዓመት በኋላ ነው ልጅ መታየት የሚጀምረው። ይሄ አምጥቶ አንዴ በቲክቶክ አንዴ በዩቲዩብ በቃ መሸቀያ ላይ ያደረገው ነው። ለምን እንደዚህ ታደርጋለህ ብለው ልጃቸውን እንደመቆጣት እዚህ ጋር መታ ሩታ ላይ ነዘራት አልኳችሁ። እንዴት ነው የነዘራት ጌታ እንዴ! ገና ዓመት ያልሞላው ልጅ ልክ እንደ ትልቅ ሰው አንስቶ ያሽከረክረው እንዴ? የሆነ ቦታ ቢቀጨውስ? ሄርሜላ ጥፋት የለባትም። ጥፋቱን ያጠፋው ራሱ በአባቱ ነው። እናንተ ደግሞ እህትና ወንድሞች ተብያችሁ ደግሞ ወንድማችሁን ምከሩት። ምክር የሚሰማ ሰው ነው ደግሞ የሚመከረው። ይሄ ምክር አይሰማም። በነገራችን ላይ አብርሃም እነሱ የራቁት ቪዲዮ ይዘውብኛል። የራቁት ቪዲዮ በተያዘበት ሰዓት ለምንድን ነው ሄደህ ያልከሰስከው? አንተ እኮ አሁን በቃ ታስረሃል። ለምንድን ነው እንደዚህ ያደረክ ሲባል የራቁት ቪዲዮ ይዘውብኝ ነው እኔ ደግሞ ልጁን የሰረኳት ልትል ነው። ያ ሌላ ጉዳይ ነው። ይሄ ሌላ ነገር ነው እንዴ። እኔ ከምንም በላይ ይህምሬን ነው የምላችሁ፣ ከምንም በላይ የቡዜ ዴቭ እንኳን ይሻላል። በቃ ዴቭም ተናዷል። በእርግጥ በመታሰሩ ተናዷል። ግን ሩታዬ ትክክለኛውን ነገር ነው ያደረገችው። በጣም እንደውም መፈታትም አይገባውም አብርሃም ማለት ነው። ቅጣት ማግኘት አለበት። ዛሬ እስር ቤት ገብቶ ነገ የሚወጣ ከሆነ ትንሽ ጊዜ ይቆያል፣ ይረሳል፣ ይመለስበታል። መቅመስ አለበት። እሱ ብቻ ሳይሆን ከነ ግብረ አበራቻቸው መቅመስ አለባቸው። ለነገሩ ሩታዬም ከነሱ ጋር ንዝንዝ ስለምትፈልግ አሳስራው አታስቀምጠው። ያ ነው ችግሩ እንጂ ሩታ ቆፍጣና ሰው ብትሆን አብርሃምን ታሽከረክረው ነበረ እንዴ። እንደ ህፃን አደረጉት እንደ ጫቅላ ህፃን ሲጠፋ ስልክ ማንሳት ያቃታቸው ሰዎች ሽማግሌ ሲታሰር እዚህ መታ ትፍጨረጭራለች እንዴ ቡዜ እንዴ። የምሬን ነው የምላችሁ ጋይስ፣ እኔ በጣም የተናደድኩባት እና ይሄን ይመስል ነበር ወዶችዬ። በርቱ።